ብሎ ነው የሚጠይቀው አንድ ሰው። ገባሽ? አሁን ሶሻል ሚዲያ ላይ በምታየው ነገር 90% የፕሮቴስታንት ሰባኪዎች ጥላቻ ሰባኪ ናቸው። ስለዚህ ሶሻል ሚዲያ ላይ ደግሞ ሰው ተጠቃሚ ነው። እየተጠቀመ ያለ ቆም ብሎ ያያል። ኦርቶዶክስ ጋር እንዳልኩሽ 10,000 ሰው ቁጭ ብሎ አንድን ሰው ይመለከታል። እዚህ ጋር ደግሞ 20 ሰው ሆኖ ሰው ሲረግጥ ይውላል። በየቦታው ቁጭ ብሎ ፍቅሩን አይሰብከውም። ሰው ማመዛዘን ይችላል እንዴ? ፍቅር ያለበት እንጂ የሚሄደው ጸብ ያለበት ማንም አይሄድም። ካየሽ ሰላም ያለበት ነው የሚሄደው። ስለዚህ ምን ማድረግ ይችላሉ? በዛ ነገር አነጻጽረው ነገሮችን ምን ያደርጋሉ? ይጠይቃሉ ሰዎች እንደ ሰው ማለት ነው። ግን እዚህ ጋር ዮኒ ልነግርህ የምፈልገው ነገር ቸርች ማለት ሶሻል ሚዲያ አይደለችም፣ ቲክቶክ አይደለችም። በፍጹም ምድር ላይ ያለችዋን መሬት ላይ ያለችዋን ቤተክርስቲያን የሶሻል ሚዲያ ንትርክ ወክሎ ያን ነው ፕሮቴስታንት ወይም ደግሞ ወንጌላውያን ይሄ ናቸው ብለው መናገር ስህተት ነው። ምክንያቱም እዛ ጋር ያሉት ሰዎች በራሳቸው የቲክቶክ አካውንት ከፍተው በራሳቸው እናስተምራለን ብለው እንሰብካለን ብለው ወጡ እንጂ ቸርቾች ወክለዋቸው እነዚህ ናቸው የኛ ተወካዮች ተብለው ወንጌላውያን እምነት ውስጥ ውክልና ተሰጥቷቸው የወጡ አይደሉም። ኦፍኮርስ የአገልጋይነት ቅጽል ስም ሊኖራቸው ይችላል፣ ግን በራሳቸው ናቸው ያን ወጣው እያደረጉ ያሉት እንጂ ትክክለኛ የሆነውን አስተምህሮ ወይም ህይወት የፍቅርንም ህይወት የክርስትናንም ህይወት ኤክስፔሪየንስ ለማድረግ ቤተክርስቲያን ነው የምትሄደው። የምታገኛቸው ሰዎቹን እዛ ነው እንጂ ቲክቶክ ላይ ባለ በምታየው በስሜታዊ ንግግር በተለያዩ ነገሮች ንትርኮች እንደዚህ የሚመዘን ክርስትና የለም። እንደሱ ቲክቶክ ላይ ያለ ነገር በሙሉ እኔ አንድ ነገር ልጨምር ነው እዚህ ጋር እኔም ነገሩን ጠንከር እያደረኩልኝ ነው። ከቻልክ አስገባልኝ ዮኒ። እሺ ዶክተር አለ ዶክተር ማን ዶክተር አንድ ቁጥር ወይ 7 ቁጥር ጻፍለት። አረ ብዙ ሰው ነው የሚጽፈው እንደሱ 7 ቁጥር ጻፍለት። ቆይ እዚህ ጋር ኮመንቱን ስላጠፋሁት ነው። ኮመንቱን መክፈት አለብኝ። ይኸው በሙሉ እየጻፉልሽ ነው። አንድ ሰው የሚጽፍ መስሎች ነው። አንድ ሰው የሚጽፍ መስሎች ነው። ቲክታክ ሩዋንዳ መሆኑን ረስተሽዋል አይደል? አንቺ እኮ ለማንኛውም እስቲ ቆያየው ነው አንድ ዶክተር የሚል አይቻለሁ። ቆይ ልፈልግ። እኔ አሁንም የምወዳቸው ማከብራቸው ብዙ ፕሮቴስታንት ወንድምና እህቶች አሉ፣ ወደፊትም ይኖሩኛል፣ ምንም ጥያቄ የለውም። ግን አንዳንድ የምለው ነገር አለ። ለሶፊዬ የምጠይቅሽ ጥያቄዎች አሉ። በጣም ደስ ይለኛል። አዎ። አረ የት ነው ዶክተሩን? ከየት ላምጣው? ዶክተር ማን ነመራ ሚል አይቻለሁ። ዶክተር ነመራ ሚል ልታች ነበር። አዎ ሌላ ሰው ነው እሱ። ኦኬ እሺ፣ ጥያቄውን ጠይቀኝ። ጥያቄው ምንድን ነው መሰለሽ? እንግዲህ በፔንቴኮስታል ወይም ደግሞ በክርስትናው ዓለም አንድ ክርስቶስ ነው ያለው። ስለዚህ በአንድ ክርስቶስ ላይ 47,000 ልዩነት እንዴት ሊኖር ይችላል? 47,000 ዲኖሚኔሽን ዋይ አንድ ክርስቶስ ለማለት ነው የሚለኝ። ይሄን ጥያቄ ስላነሳልኝ በጣም ነው ገባሽ? አንድ ክርስቶስ ሆኖ ገብቶሻል? አንድ ክርስቶስ ነው። አንድ ክርስቶስን ለማምለክ የተለያየ አይነት ፎርሙላ አምጥቶ መስራቱ በሱ ራሱ እንዴት እዛ እንዳልኩሽ ድርሳንም ገድልም ቅዱሳንም መላእክትም ብዙዎቹ እያሉ ያልተለያዩ ሰዎች እዚህ ጋር በአንድ ክርስቶስ ግን 47,000 ትንንሽ ከሆንሽ አገራህ በቆስ ጭንፎይ እንዴት ሊሆን ይችላል? በጣም ጥሩ በጣም ጥሩ። በፊትም ስትናገር ሰምቼ እንደው ይሄን ነገር አወራዋለሁ እያልኩ ነበርና የኢቫንጀሊካል ቸርች አንድ ቤተ እምነት ነው እንዳልከው። ግን አሁን ለምሳሌ ልስጥህ። አሁን ለምሳሌ እመቤታችን ቅድስት ማርያም ጌታን ከወለደች በኋላ ልጅ ወልዳለች ብለው የሚያምኑ አሉ፣ አልወለደችም ብለው ደግሞ የሚያምኑ አሉ አይደለ? ኢቭን በፔንቴኮስታል እሱ የእናንተ ናቸው። ኦርቶዶክስ አትልም። ቆይ ልጨርሳ እኮ ኦርቶዶክስ እናንተ ጋር ነው እሱ ያለ። አዎ፣ ግን አሁን በኢቭን በኢቫንጀሊካልስ
አንዳንድ አርጊመንቶች አሉ። ኢቨን አልወለደችም ብለው የሚያምኑም አሉ። በኤቫንጀሊካል ውስጥ ወልዳለች ብለው የሚያምኑ አሉ። ይሄ ማለት ግን በጣም ሲሪየስ የሆነ ልዩነት አለ ማለት ኢትስ ኦኬ። የተለያየ ሀሳብ መያዝ በእንዲህ አይነት ነገር ውስጥ ለምን መሰለህ? መሰረታዊ ነገሮች ላይ ከተለያየን ነው አንድ እምነት የለንም የምንለው። አሁን ለምሳሌ ጌታ ኢየሱስ ክርስቶስ ብቸኛ አዳኝ ነው የሚለው፣ አብ ወልድ መንፈስ ቅዱስ አንድ አምላክ፣ ጌታ ኢየሱስ ከድንግል ማርያም ተወልዶ ወደ ምድር መጥቶ መከራን ተቀብሎ ስለኛ ሞቶ ከሞተም 9 ቁጥር የጻፈውን አስገባው። ድምጼ ጠፋ እያወራች እስከዛ። ኦኬ እሺ። ማርቆስ ሉተር የሚል ነው ዶክተር ለመራ። ኦኬ ነበረ እኮ ቅድም በሙሉ እኮ መጽሐፍ ጀመሩ 9 ስትይ ገና። እሺ እሱ እስኪ ገባ ድረስ እስከዛ አንቺ አውሪኝ። ኢትስ ኦኬ በሚለው ግን እኔ አልስማማም። የሐዋርያት ቅብብሎች ካለ ትምህርቱን በደንብ ስለሚያስተምሩ ሀሳቤን አስጨርሰኝና ከዛ ትነግረኛለህ ያንተን ሀሳብ። ጥሩ። ያው ጌታ ኢየሱስ እንደሞተልን ስለ ኃጢአታችን እንደሞተ ከዛም ከሙታን እንደተነሳ ተመልሶም እንደሚመጣ እናምናለን። በዚህ ሁላችንም እናምናለን። ለዚህም ነው ክርስቲያኖች አማኞች የምንባለው። አሁን ግን ይሄ በልጅነት ጥምቀት ወይም ደግሞ ሰው ካደገ በኋላ ነው መጠመቅ ያለበት የሚሉት አሁን የመካነ ኢየሱስ ትምህርት የሙሉ ወንጌል የተለያዩ አብያተ ክርስቲያናት እምነት አንዳንድ ነገሮች ላይ የተለያየ አቋም ሊኖራቸው ይችላል። ነገር ግን ሁሉም በመዳናቸው ይስማማሉ። የወንጌል አማኞች ናቸው፣ ክርስቲያኖች ናቸው፣ በመጽሐፍ ቅዱስ ያምናሉ። አንዳንዱ ነገር ላይ የመጽሐፍ ቅዱስ አረዳድህ የተለየ ቢሆንም አንተን የተለየ ሰው አያደርግህም ወይም ያልዳነ ሰው አያደርግህም። ድነሃል። ነገር ግን አንዳንድ ነገሮችን ግን የምታይበት እይታ ከሌላው ሰው የተለየ ነው። ያንን ደግሞ ሪስፔክት ታደርግላቸዋለህ፣ ታከብርላቸዋለህ። ምክንያቱም መሰረታዊ ነገር አይደለም። ይሄ የዘላለም ሕይወት የሚያሰርዝ ጉዳይ ስላልሆነ ወይም ከመንግስተ ሰማያት የሚያስቀር ጉዳይ አይሁን እንጂ የተለያዩ ነገሮች ላይ የተለያየ አረዳድ መያዝህን እግዚአብሔርም ጀጅ አያደርግህም በዛ። ዋናው ነገር ግን በልጁ በክርስቶስ ኢየሱስ አምነሃል የሚለው በዛ ነው ሰው ጀጅ የሚደረገው። በልጁ የማያምን አሁን ተፈርዶበታል ይላል። የሚያምን ደግሞ የዘላለም ሕይወት አለው ይላል። የመዳን ቀን አሁን ነው ይላል። በክርስቶስ ኢየሱስ ያመነ ሰው ማንም ኢየሱስ የእግዚአብሔር ልጅ እንደሆነ በልቡ አምኖ ባፉ ቢመሰክር ይድናል ይላል። በልቡ ያመነና የመሰከረ ሰው የዘላለም ሕይወት እንዳለው መጽሐፍ ቅዱስ ይናገራል። ስለዚህ ያንን ያደረገ ሰው አንዳንድ ነገሮች ላይ አረዳዱ የተለየ ቢሆን ጀጅ እንድናደርገው እግዚአብሔር ቃል አይፈቅድልንም። ያንን መረዳቱን ሪስፔክት አድርገንለት ከኛ ጋር እንዲያመልክ ህብረት እንዲያደርግ ወንድሜ እንድንለው ነው እግዚአብሔር ቃል የሚያስረዳን። እና ያ መለያየቱ ትልቅ ኢሹ አይደለም። እውነት ለመናገር ይሁን ትልቅ ኢሹ አይደለም። ኢሹ የሚሆነው ከክርስቶስ ውጪ ሌላ አዳኝ እንዳለ ማመን ነው ትልቁ ኢሹ። ምክንያቱም መጽሐፍ ቅዱስ አጠንክሮ ብዙ ቦታ ላይ አጠንክሮ የሚናገረው ሐዋርያቱን ተናግረው ያለፉት ከጌታችን ከኢየሱስ ክርስቶስ ውጪ የመዳን መንገድ እንዳለ ከዚህ ከተመሰረተው መሰረት ውጪ ማንም እንዳይመሰረት ብሎ የተናገረው ይህንን ነው፣ አስጠነቀቀው ማለት ነው። እና የመዳን እውቀት ላይ ከተስማማን እኔ አምልኮ ላይ እንትና እኔ ላንስማማ እንችላለን። አሁን ለምሳሌ አምልኮ ላይ ነው በሽብሸባ ብቻ ነው መመለክ ያለበት ብለን ልታመን ትችላለህ። ኢትስ ኦኬ መብትህ ነው። በሽብሸባ ብቻ ብታመልክ እግዚአብሔር አያዝንብህም። ዋናው ልብህን ነው የሚያየው። እኔ ደግሞ አሁን እኔን ተወኝና ወይም የዚህ ሀገር ሰዎች አሁን ነጮች ወይ ጥቁሮች ደግሞ ሽብሸባ የሚባል ባህል ያውቃሉ እንዴ? አያውቁም። በባህላቸው ሽብሸባ ምን እንደሆነም አያውቁም። የእንግሊዘኛው ባይብል ምንድን ነው? ዳንስ ነው የሚለው። እነሱ ደግሞ ምንድነው? በዳንስ ነው እግዚአብሔር የሚመለከው፣ ሽብሸባ የሚባል አናውቅም ቢሉህ እነሱ ላይ ልትፈርድባቸው አይገባም። ምክንያቱም ያንን ነው የሚያውቁት እነሱ ከልጅነታቸው። ሽብሸባ የሚለውን የሚረዱት በዳንስ በሚለው ነው። ዳንስ ሲባል ግን ብዙ ጊዜ ዳንስ ብለን ስንናገር እኛ ይሄ በዓለማዊ ልምምድ ይሄ ኃጢአት እንትን ያለበት ሰዎችን ወደ ሌላ እንትን የሚቀሰቅስ ምናምን ማለት ግን አይደለም። በነገራችን ላይ
ዳንስ ማለት ሆሊ የሆነ ውስጣችን ሞቲቫችን እግዚአብሔርን ለማክበር የሆነ ሞቲቭ ለታይታ ሳይሆን ወይ ደግሞ ሰሞኑን እንደውም በዚች አጋጣሚ ትንሽ የሆነች ቪዲዮ ለጥቂት ሰዎች አንዳንድ ሰዎች ጥያቄ ሆነባቸው ነበረ እና ያው የኔ ሞቲቭ በእግዚአብሔር ፊት ሪጆይስ ማድረግ ነው። መዝሙሩ እንግሊዘኛ ነው። ብዙ ሰዎች ትርጉሙን ስላልገባቸው ደንግጠዋል። ከኔም ያልጠበቁት ነገርም ስለሆነ ማለት ነው እና ደግሞ ልብሴንም አልተዘጋጀሁም ነበረ። ድንገት ነው ማለት ቤቴ ሆኜ ከጓደኛዬ ጋራ በመዝሙሩን ከፍቼ ቤቴ በጣም እየዘመርኩኝ እያለ ድንገት እሷ በእናትሽ ቅረጭና በቲክቶክ ልቀቂው በጣም ደስ ያለሽ ምናምን አለች። እንግዲህ አስቤበት ጸልዬ ለአገልግሎት እንደምዘጋጀው ለብሼ ተዘጋጅቼ ምናምን አይደለም። ድንገት ሞቅ ብሎኝ በቃ ደስ ብሎኝ በመዝሙሩ በጣም ኤክሳይትድ ሆኜ ወጣሁና ለቀቅኩት። ከዛ አንዳንድ ሰዎች ቅር አላቸው። እንዴ ሶፊ እንደዚህ ለምን እንደዚህ ያለባበሷ ወይ እንቅስቃሴዋ ከእሷ የማንጠብቀው ነገር ልክ ናቸው። ለነሱ እንደዛ ሆኖ ታያቸው። እኔ ደግሞ ልክ ንጹህ ነው ልቤ ማንንም ሰው ለማሰናከል ወይም ለታይታ ብዬ ደግሞ አልነበረም የወጣሁት። ግን ደግሞ ለወደፊቱ ደግሞ እንድጠነቀቅበት ተምሬያለሁ። አሁን በዚሁ አጋጣሚ እንትን ልበል ብዬ ነው። ሰዎች በቃ ድንገት ሞቅ ብሎ ደስ ብሎን የምናደርገው ነገር ሰዎች ጋር ሲደርስ የሚሰጠው ትርጉም ደግሞ የተለየ እንደሆነ ተረድቼ ያንን ነገር ደግሞ ወደፊት ማስተካከል እንዳለብኝ ተምሬበታለሁ። ግን በእግዚአብሔር ፊት ኃጢአት ነው ወይ የሰራሁት? አይደለም። ጀስት ይሄ ባለመጠንቀቅ ዝም ብዬ በቅንነት በየዋህነት ያደረኩት ነገር እንጂ ኃጢአት ሰርቼ ግን አይደለም። ማምለኬን እግዚአብሔር ይወደዋል፣ ደስ ነው የሚለው። በፈረንጅኛ መለኩኝ፣ በአብሽኛ መለኩኝ፣ በእንግሊዘኛ መለኩ፣ እሱ ለእግዚአብሔር ግድ የለው። እግዚአብሔር ግድ የሚለው በእውነትና በመንፈስ ልጆች ያመልኩኛል ወይ የሚለውን ነው። ልክ እንደዚህ አይነት ልዩነቶች እንትኖች አይደሉም። ይሄ አንዳችን የምናንቋሽሽበት የምናጥላላበት ውድቅ የምናደርግበት አይደለም። ኦርቶዶክስ የምታመልከው በሽብሸባ ነው። በጣም ደስ የሚል በነገራችን ላይ እኔ በጣም ነው የምወደው የኦርቶዶክሳውያንን አምልኮ ስርዓት። ይሄ በባህላዊ ሙዚቃ በክራር በመሰንቆ በበገና በከበሮ ያለውን እንዴት እኔ ልዩ ስፍራ ነው ያለኝ። ያንን የሚተካልኝም ነገር የለም። እውነት ለመናገር በጣም ትልቅ አክብሮትና ፍቅር ነው ያለኝ ማለት ነው። ለምን አንደኛ የኛ ራሳችን የባህላችን ነው። እቃዎቹ መሳሪያዎቹ ባህላዊ ናቸው። ከልጅነት ስሰማው ያደግኩት ነገር ነው። ስሰማው ራሱ የሆነ ራሴን እዛ ውስጥ አየዋለሁ። በቃ ማንነቴ ነው እና ያንን በጣም ትልቅ ስፍራ ነው የምሰጠው። ትልቅ አክብሮት ነው የምሰጠው። ያንን ለማክበር ግን ያንን ለመውደድ ግን ግዴታ የውጭ ሀገር አምልኮ መጥላት አለብኝ እንዴ? አይ ዶንት ሃቭ ቱ። ባላንስ ማድረግ አለብኝ። የውጭ ሀገር ሰዎችም ማምለክ በራሳቸው በተሰጣቸው ያምልኩ፣ እግዚአብሔር ይቀበላቸዋል፣ እነሱንም ይወዳቸዋል። የኦርቶዶክሳውያንን አመላለክ ስታይል ስለማያውቁ ሲኦል ይግቡ እንዴ? እንደዛ አይነት ፍትሃዊ ያልሆነ እግዚአብሔር የለም። ስለዚህ እነሱ በባህላቸው አግባብ ነው ብለው በሚያምኑት እነሱም ያመልካሉ፣ በሚያውቁት እግዚአብሔር ይቀበላቸዋል። እና ኢትዮጵያ ውስጥ ግዴታ አንዱን የአንዱን መረዳት ክሪቲሳይዝ ካላደረገ ውድቅ ካላደረገ የራሱን ትክክል ያደረገ አይመስለውም። እና ይህንን ነገር መተው አለብን። ሚዛናዊ ሰዎች መሆን አለብን። ሪስፔክት ማድረግ የሌሎችን እምነት፣ የሌሎችን መረዳት፣ የሌሎችን አስተሳሰብ ሪስፔክት ማድረግ አለብን። እና አሁን የወንጌላውያን ቤተ እምነት የሌላውን መረዳት ሪስፔክት ማድረግ ነው ማለት በቃ አንዱ ሰው ይሄ ቃል የገባኝ እንዲህ ነው ብሎ እዛ ጋር ነው። ይሄማ የህፃናት ጥምቀት እግዚአብሔር ይፈቅዳል። ምክንያቱም በቃ ተጸልዮበት ነው። በውሃው ላይ እግዚአብሔር መንፈስ አለበት፣ ተጸልዮዋል። ስለዚህ ህፃናት ቢጠመቁ ያንን ጥምቀት ነው ብለን እንቀበላለን ብለው የሚያምኑ አሉ መካነ ኢየሱሶች። አይ ሪስፔክት። ሙሉ ወንጌል ጋር ምናምን ብትሄድ ደግሞ ኖ ሰው አምኖ ነው መጠመቅ ያለበት። ካመነ በኋላ ነው መጠመቅ ያለበት። ካላመነ ጥምቀቱ አይሰራም ብለው ያምናሉ። አይ ሪስፔክት ዳት ቱ። አይ ሪስፔክት ዳት። ጌታ እውነቴን ነው የምነግርህ፣ ሪስፔክት አደርጋለሁ። ኮንፊውዝድ አልሆንም፣ በፍጹም ኮንፊውዝ አያደርገኝም። ምክንያቱም እነዚህ ሰዎች የሆነ ነገር ልበል፣ ያ በደህንነት ትምህርት ላይ አንድ ካልሆንሽ መዳን አለ። የደህንነት ትምህርት እኮ የክርስቶስ ኢየሱስ በክርስቶስ ኢየሱስ ማመን ነው እንደሆነ እኮ አስረግጦ ጀስት ሲምፕል ኳስችን። በደህንነት ትምህርት ላይ አንድነት ከሌለሽ መዳን አለ? የደህንነት ትምህርት ምንድን ነው አንተ? የደህንነት ትምህርት ማለት ስለ ክርስቶስ የምትቀበየው ነገር አለ። አሁን ለምሳሌ እኔ በማውቃቸው በሁለቱም አለው። አሁን ለምሳሌ በፔኔኮስቶ ቅድም እንዳልሽው ማለት ነው
መካነ ኢየሱስ የህፃናትን ጥምቀት እና ቅዱስ ቁርባኑን በጣም አክብራ ትቀበላለች። በዚህኛው ደግሞ አይቀበሉትም። የሰው ልጅ ተምሮ አውቆ ከዛ ወንጌል ተሰብኮ ነው የሚድነው የሚጠመቀው ብለው ነው የሚያምኑት። ስለዚህ በደህንነት ትምህርት ላይ ኮምፕሊትሊ የሚያለያይ ነው። በልዩነት ላይ አንድነት አለ ተብሎ እኔ ስለማላቅ አሁን ለምሳሌ ብሔር ብሔረሰብ ሆነን ተለያይተን ኢትዮጵያውያን ልንባል እንችላለን። 86 ብሔር ብሔረሰብ ግን እምነት ላይ ልዩነት እያለ አንድነት አለን ብሎ ግግም ማለት ይሄ መዋሸት ነው የሚመስለኝ ፐርሰናሊ። ምን እንዳልኩሽ የደህንነት ትምህርቱ ላይ ይሄኛው ይህንን መስበክ አይችልም። አሁን ለምሳሌ ልጠይቅሽ፣ አንድ የመካነ ኢየሱስ መጥቶ ሙሉ ወንጌል ላይ ህፃናት መጠመቅ አለባቸው ቅዱስ ቁርባኑ የምትድኑበት ነው ብሎ ቢያስተምር ትክክል አይደለም፣ ውጣልን ነው የሚባለው። ስለዚህ ምን አይነት አንድነት ነው የምናወራው? ምን መሰለህ፣ ወደ ውጣልኝ ወደ ምናምን የሚያስደርስ ነገር የለም። መጀመሪያው ነው ያደርሳል። ያንን ቢያስተምር ትምህርታቸው ስላልሆነ ስለማይቀበሉት ምን ያደርጉታል? ይሄን ነገር አንቀበለውም፣ እንደዚህ አይነት ነገር አታስተምር ነው የሚባለው። ትምህርትን ቀጥል አይባልም ማለት። ግን ወንጌላውያኑ ምን መሰለህ፣ አሁን ለምሳሌ መካነ ኢየሱስ ያለ አገልጋይ ሙሉ ወንጌል ቢጋበዝ እና ቢያገለግል ማለት ነው። ዘማሪ ብቻ ነው የሚገባበዙ በነገራችን ላይ። አሁን እኔ ለምሳሌ እኔ መካነ ኢየሱስ አገልግያለሁ መዝሙር ከሌላም አሁን ከተለያየ ዘማሪ ነሽ። ይጋብዛሉ። ግን ምን መሰለህ ዘማሪ ስለሆንሽ ይጋብዙሻል። they don't got a problem። በዘማሪዎች ላይ ቅሬታ የላቸው። ሄደሽ የትም ቦታ መዘመር ትችላለች። ምክንያቱም ዝማሬው ስለ ጥምቀት የለውም። ዝማሬው ስለ ብዙ ነገሮች የለውም። እኔ አይደለ ያገለገልኩት እዛ ብዙ ዓመት እኮ አብሬያቸው አገልግያለሁ። ቆይ ልንገርህ፣ ኮንፈረንሶች፣ ክሩሴዶች ላይ ትልልቅ ኮንፈረንሶች ላይ ሁሉ አገልግያለሁ። ከመካነ ኢየሱስ ከሙሉ ወንጌል ከመሰረተ ክርስቶስ የተውጣጡ አገልጋዮች ጋር አንድ ላይ አገልግያለሁ። እነሱ ልዩነታቸውን አንስተው እዛ ጋር አይፋጩም፣ አይከራከሩም፣ አይነጋገሩም። እነሱ ፎከሳቸው ወንጌል ላይ ነው። በቃ ጌታ ኢየሱስን የሰው ልጆች አግኝተው የዘላለም ሕይወትን ማግኘት መዳን አለባቸው ነው በቃ ጩኸታቸው። መጽሐፍ ቅዱሱ ይላል እኮ እኔ ኬፋ ነኝ፣ እኔ የጳውሎስ ነኝ፣ እኔ የኢየሱስ ነኝ አትብሉ ይላል እኮ። አሁን የተለያየ እኮ ነው። አሁን መቴ ሙሉ ወንጌል ለብቻው የተለየ ወንጌል አለው። መካነ ኢየሱስ እኔ አሁን ነብይ አርጋ ጋብዛኛለች። ከመጀመሪያ እንደውም ነቢት ብርቱካን ብላ ፖስተር ላይ ወጥቼ የተጋበዝኩት መካነ ኢየሱስ ቸርች ላይ ነው። እውነት ለመናገር ኦኬ። ስብከቱን እንዴት ነው የሚቀበሉት? አሁን ስብከቱን በሙሉ አሁን ስለ ጥምቀት ብትሰብኪ እዛ ላይ ተቀባይነት አለው ወይ? ምክንያቱም የሚነግሮች ላይን አላ ገብቶቻል። በዚህ ላይ አትሰብኪም፣ በዚህ በኩል ላይ መናገር ትቻለች ተብሎ ምን ተደርጎ ነው ሊሚት ተደርጎልሽ ነው መስበክ የምትችል? ከዛ ውጪ ማድረግ አትችል። ስለዚህ የሚገድብሽ ከሆነ አንድነት የለውም እያልኩ አይደለም። ይኸውልህ እንዴት መሰለ ነገሩ። አሁን ከዚህ ውጭ እንዳታነሳ ምናምን ብሎ እንደዚህ መመሪያ የሚሰጣጥም የለም። እንደሱ አልተሰጠም። እንደሱ አይነት ነገር የለም ሲጀመርም ማለት ነው። አገልጋዮቹም ሲሄዱ ሊከራከሩ አይደለም የሚሄዱት፣ ወንጌል ሊሰብኩ ነው የሚሄዱት። ገባ? የሆነ ነገር ላይ አንስተው ለመከራከር ሳይሆን ወንጌል ሰብከው ሰዎችን ለማዳን ነው። በዛ ሞቲቭ ነው የሚያገለግሉት የሚሄዱት። እኔ ብዙ ዓመት ከነሱ ጋር ስላገለግልኩ ነው የምነግርህ እንጂ I'm not trying to defend any denomination or anything to be honest። እኔ እንደዚህ አይነት ጥሪም የለኝም። ማንንም ዲፌንድ ለማድረግ ሳይሆን የምነግርህ ሪያሊቲውን ነው ማቀውን እውነት ነው የምነግርህ። ፎከስ ሁሉ ሪያሊቲውማ አንድ አይደሉም። ሪያሊቲውማ አንድ ናቸው። እውነቱን ነው የምነግርሽ። ሪያሊቲው አንድ አይደለም እያልኩሽ እኮ ትራስት ሚ አንድ ናቸው። ጌታ ነው እንደዚህ ነው የምነግርህ። ኖ በጭራሽ። በትምህርታቸው እየተነጋገርን እዚሁ መካነ ኢየሱስ እና ሙሉ ወንጌል የሚያስተምረው ልዩ ነው እየተባባልን አይደለም። አሁን ይኸውልህ አንዳንድ ነገሮች ላይ ጥምቀት ዶክትሪናቸው ላይ ሊሆን ይችላል። እሱን ነው እና ቅዱስ ቁርባኑ ላይ ልዩነት አላቸው። ኖት ኦንሊ ዛት በቅዱሳን ላይ ልዩነት አላቸው። ቅዱሳን በሰማይ ቤት ይጸልያሉ ይላሉ መካነ ኢየሱሶች። ማስገባት እችላለሁ ከመካነ ኢየሱስ ቅዱሳን ያለፉ አይሉም። ስለዚህ ማወቁ ያስፈልጋል ማለት ነው። የመካነ ኢየሱስ ሰዎች ግቡ ፕሊዝ ስለሚሉ ይግቡ፣ ደስ ይለኛል። አዎ። እና ራሱ ዶክተር ሻውል ነው እኔ ፔጅ ላይ የተናገረው። ሰላም ብያለሁ። በዚህ አጋጣሚ ዶክተር ነሚራ ሰላም ብያለሁ። አጀንዳችን ወደ ሌላ እንዳይለጠጥ ብዬ ነው የመጣ ነው። አጀንዳ
ኮምፕሊትሊ ከዚህ የተለየ ነው እና ከሆነም ችግር የለብኝም። ሌላ የሚያክስ ማውራት እንችላለን። ሰላም ላንተ ይሁን። ይሁን እንዴት ነህ? አሜን፣ እግዚአብሔር ይመስገን። ሰላም ሰላም ነህ? እንዴት ነህ? አለን፣ እግዚአብሔር ይመስገን። አንድ ሁለት ጊዜ ሜሴጅ ልኬልህ ያው መልሰህልኛል። ያው ላይክም ምናምን አድርገህ ያው ከረሳኝ ይሆናል። ግን ብዙ የሆኒ ማኛዎች አሉ በነገራችን ላይ በዚህ ፔጅ ከሆነ ኦኬ እንጂ ብዙ የሆኒ ማኛዎች ሌሎች ስላሉ ምናልባት እኔም ላሉ እንችላል። ኦኬ አላውቅም። አክቹዋሊ ምንድነው አይ ስላንተ ያኔ አንተ ሲጸለይልና ጌታን ተቀበልክ ስትል እግዚአብሔር ስላንተ ከ8 ወር በፊት እንደዚህ አሳይቶኝ ነበረ፣ እኔ ላንተ መልእክት ነበረኝ እና ምናምን ብዬ ያኔ ከ8 ወር በፊት የላኩልህን ሜሴጅ ስክሪንሾት አድርጌ ልኬልህ ነበረ። እንግዲህ እኔ አይደለሁም በቃ ለሌላ ሰው ነው የላከው። የሆኒ ማኛ ሜዲካል ዶክተር ነው በነገራችን ላይ። ኦኬ ቁጥር 2 የሆኒ ማኛ ነው የላከው። በጣም ይቅርታ። የሚገርም ነው። ብዙ አለ በስሜና በስሜ እመጣለሁ የሚለው ያወዛግበኛል አንዳንዴ። እና ምንድነው በጣም አሳጥራለሁ። ሶፊም እንደው በዚህ አጋጣሚ አንቺ ወላሂ በማግኘት ደስ ብሎኛል። እግዚአብሔር ይባርክሽ። ድሮ የአንቺን መዝሙር ስሰማ አንድ ጊዜ በቃ እኔ እግዚአብሔር ለወደፊት እንደ ትልቅ ኮንፈረንስ እና ክሩሴድ ላይ እድል ብሰጠኝ የሆነ አንድ የአንቺ መዝሙር ነበረ እና እዛ ይሄን መዝሙር ያ ኮንፈረንስ ወይ ክሩሴድ ላይ እንድትዘምርልኝ ፈልጋለሁ ብዬ የዛሬ 20 ምናምን ዓመት ሳስብ ነበረ እና ዛሬ ደግሞ ፊት ለፊት ስላገኘሁሽ ደስ ብሎኛል። የሆነና ምንድነው እግዚአብሔር ስላንተ ካሳይ ሊጀምር በድፍረት መናገር የሚችለው እንደዚህ ሆነ። ያኔ አንተ ከ8 ወር በፊት ያኔ ሳይመሰከርልኝ 8 ወር በፊት እግዚአብሔር ምን አሳየኝ? በህልሜ ነው ያሳየኝ። ልንገር በደንብ ስማኝ። እኔ እናንተ ተገናኘንና ስለ ጌታ ነገርኩ፣ ስለ እግዚአብሔር ነገርኩና አንዳንድ ምስጥራትን ለአንተም እንደዚህ እዚህ መናገር የማልችለው በህይወቴ ውስጥ አንዳንድ ምስጥራትን ነገርከኝና ከዛ ምንድነው ይሄ ነገር አንተ በህይወት የማትፈልጋቸው ከህይወት እንዲወገዱ የምትፈልጋቸው ነገሮች ነበሩ። እኔ እዚህ ላይ አልናገርም እና ያን ነገር እግዚአብሔር አንተም ነገርከኝ። ከተገለጠልኝ በኋላ ጸለኩልኝ። አረ ችግር የለውም ንገረን ዶክተርዬ፣ ከይቅርታ ጋር ችግር የለውም። ኖ አልናገርም። ኖ አረ እኔ ደስ ያለኝ ምንም ችግር የለም። አይ ሴቭ አድርገህ እናወራለን ሌላ ጊዜ እና ከዛ ምንድነው ሲጸልይልህ አንተ የማትፈልገው ነገር አስታውቆ በደም መልክ ካንተ ውስጥ ሲወጣ አየሁ። ያስታወቀ በደም መልክ ካንተ ውስጥ ሲወጣ አየሁና በጣም ደስ አለኝ። ከዛ ይሄ ተፈጽሞ ከ8 ወር በኋላ ይሄ ነገር እንደዚህ ስለ ጌታ መናገር ስትጀምር በጣም ደስ አለኝና ስክሪንሾት አድርጌ አሁንም አለ ላኩልህ። አልደረሰም። ምን ለማለት ፈልጌ ነው? አንድ ቃል አነባለሁ በጣም እያሳቀቅ ዮሐንስ ወንጌል ምዕራፍ 1 ላይ ያለውን ቃል ያው በበይም ሊሆን ይችላል። ሰው ህይወት ትልቁ መሰረታዊ ነገር እና እኛ ኮንሲደር ማድረግ ያለበት ስለ ሃይማኖቱ ስለሌላው ነገር ሳይሆን ኢየሱስ ክርስቶስ በዋናነት ለሰው ልጆች ከሰጠው ሁኔታ ተነስቼ ዮሐንስ ወንጌል 1:12 ላይ ይላል ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም ይላል። ምንድነው ክርስትና ወይ ደግሞ ኢየሱስን ማመን የሚባለው? ሲምፕል ነው። ሲምፕሉ ምንድነው? ለተቀበሉ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። አለቀ። ሌላ ምናምን ፎርሙላ ምን የሚያስፈልገው ነገር የለውም። በስሙ ታምናለህ፣ ትቀበላለህ፣ የእግዚአብሔር ልጅነትን ስልጣን ትቀበላለህ። አለቀ። ይሄ ደግሞ የእግዚአብሔር ልጅነት ስልጣን ልጅ ሆንክ ማለት ድነሃል። በቃ አንተ ልጅ ነህ። አለቀ። ይሄ ነው እንጂ ሌላው የሰው ሃይማኖት እስላም ስለመሆኑ ስለምናምን ስለ ካቶሊክ ስለ ኦርቶዶክስ ስለምናምን ይሄ አሳስበን። ዋናው መሰረታዊ ነገር ይሄ ነው።
እና ሌላው አንድ በጣም እንደው ዮኒ በደንብ ስማኝና ሌሎችም እንደው ይስሙና እግዚአብሔር እንዴት ነው የሚያየው የምለው እግዚአብሔር ያሳየኝ። እግዚአብሔር እንዲህ አሳየኝና ወደ ሰማይ ከፍ አድርጎ ወሰደኝና እና ምድርን የተወሰኑ ሀገራትን ላሳይ ብሎ አዞረኝ። ካዞረኝ በኋላ እነዚህ የምታያቸው ምድር ብዙ ሺህ ጋሻዎች የኔ ናቸው፣ እነዚህ ምድሮች እንድታርስልኝ እፈልጋለሁ አለኝ። እሺ ስለዚህ ምን እንዳደርግ ትፈልጋለህ አለኝ። ከዛ ወሰደኝና አንድ የኦርቶዶክስ ቸርች ውስጥ ቀደን ገባን። አብረን በእጄን ይዞን ቀጥታ በራእይ ነው ቀደን ገባን። ቀደን ከገባን በኋላ አሳየኝ። በዛ በኦርቶዶክስ ቸርች ውስጥ ብዙ እንደ መላእክት የሚመስሉ ይሄ መጥረቢያ የሚመስል ይሄ ድንጋይ ቅርጽ የሚወጣበት አለ አይደለም? በደንብ ስሙ። ይሁን ይሰማል? እየተሰማ ነው ይሁን? አዎ ሚውት አድርጌ እየሰማሁ ነው። ወደ ኦርቶዶክስ ላይ እንደ መጥረቢያ የሚመስል እንድትገባ። አዎ ኦኬ። አዎ ከብቻዬን ሳይሆን እጄን ይዞ አብረን ገባ። ስንገባ ይሄ የድንጋይ መጥረቢያ ብረት የሚጠቀሙበት አለ አይደለም? እሱን እዛ ውስጥ እንደ መላእክት የሚመስሉ ገብተው እየጠረቡ ያረጀውን ከስር ከእግር ከመሬት አካባቢ ያለውን ያረጀውን እየቆረጡ በአዲስ መልክ ወደ አዲስ ነገር ሊያስገቡ ሲሰሩ አየው። ከዛ በኋላ እዛ ውስጥ ጥሎኝ ሄደ። ከዛ በኋላ ብዙ ነገር አይቻለሁ። ምን ለማለት ፈልጌ ነው? እኔ የእግዚአብሔር ዓላማ ምንድን ነው? እኔ አሁን ስለ ኦርቶዶክስ ሳስብ ኦርቶዶክስ ባለችበት ሁኔታ እግዚአብሔር ስለ ሪቫይቫል ስለመለወጥ የእግዚአብሔር ክብር ስለመገለጥ እንጂ እግዚአብሔር በዓላማው ኦርቶዶክስን የማፍረስ ወይ ደግሞ የኦርቶዶክስን ሃይማኖት የማፍረስ ዓላማ የለም። እኔ እግዚአብሔር ካስረዳኝ ነገር ውስጥ ማለት ነው። እግዚአብሔር በዛ ውስጥ ግን አንዳንድ ሪቫይቫሎችን፣ አንዳንድ ሰዎች የሚነሱ፣ አንዳንድ ለውጥ የሚተጉ፣ አንዳንድ ለሃይማኖቷ መጠንከር ሃይማኖቷን ወደ እግዚአብሔር ለማድረስ የተሻለ ነገር ለማሳደግ ሰዎች ይነሳሉ እንጂ ቆይ አንዴ ዶክተር ብዙ ስለ ኦርቶዶክስ ከማለት ይልቅ እዚህ ውስጥ ብዙ ሪቫይቫሎች መስተካከል የለባቸው? ብዙ አጭበርባሪዎች፣ ሌባዎች እንዲሁም ደግሞ ሴት የሚያማሉ አጠቃላይ ቅባት የሚሸጡ እያሉ እንዴት ኦርቶዶክስ ቤተክርስቲያን ወሰደ? አይደለም እኔ ግራ የተጋባሁት ስንት እዚህ ጋር ሪቫይቫል መሰራት ያለበት እያለ ኦርቶዶክስ ጋር እንዴት ሊወስድ ቻለ ብዬ ነው አይደለ እንዴ? ብዙ የተበላሸ ስራ ያለ እያለ ብዙ የተበላሸ ስራዎች እዚህ ጋር ወንጌላውያን ቤት ብዙ የተበላሻሉ። እዛ ውስጥ እንዴት ሳያሳየ ኦርቶዶክስ ቤት እንዴት ይወስዱ? እሺ እኔ ለማለት የፈለኩት እኔ ጠይቃለሁ። ይቅርታ አድርግልኝ፣ መድፈር ሳይሆን የምጠይቅ ሰው ስለሆንኩ ነው። ጠይቃለሁ። እሺ ይሄንን ልመልስ ደስ ይለኛል። እኔ ልመልስ ይሄንን ዶክተር ይቅርታ የእሱ ህልም ነዋ። አንቺ እንዴት ትመልሻለሽ? የእሱ ትመልሻለሽ። ቆይ ግን እኔ ምን ለማለት ፈልጌ መሰለህ ዮኒ እኔ ለማለት እንደውም የፈለግኩት አንዳንድ ሰዎች አሁን እንደ ኦርቶዶክስ ማለት በኛ ሃይማኖት ያሉ ፕሮቴስታንቶችም ሌላ አንዳንድ ሰዎችም እንደው ኦርቶዶክስ ሰዎች ኦርቶዶክስ እንደው ፈርሳ እንደው ፕሮቴስታንት መሆንም ብቻ እንዳለበት የሚያምኑ ሰዎች ስላሉ ገብቷል። እንደዚህ አይነት አስተሳሰብ ያላቸው ሰዎች ስላሉ ምኞት አይከለከልም። እንግዲህ በፕሮቴስታንት ብቻ አይደል ከይቅርታ ጋር ምኞት አይከለከልም። መመኘት ይችላሉ። ጥሩ በ19ኛው ክፍለ ዘመን መጥቶ ኦርቶዶክስን ማጥፋት ትንሽ የሚከብድ አይመስልም? ባይሆን ሙስሊሙን ብትለኝ ልቀበል ይችላል። ኦርቶዶክስ ቤት ክርስቶስ ኖ ለመመስከር እኮ ነው የምልህ። ሰው ሁሉ ወደዚህ መጥቶ ብቻ መዳን ወደ ጴንጤ በመምጣት ብቻ ነው መዳን ያለ ይም ብሎ የሚያስቡ አሉ። ገብቶሃል? ያን ለማለት ፈልጌ ነው። ምክንያቱም እግዚአብሔር እዛ ውስጥም ይሰራል። እግዚአብሔርም በኦርቶዶክስ ውስጥ አለ። ዮኒ ለመከራከር አይደለም አላማዬ።
a little bit confusing to me, but it's okay. ሶፊ መናገር ትችላለሽ። ማመኘት ይችላል። እሺ ዮኒ በጠየቀው ጥያቄ ላይ ነው እዚህ ችግር እያለ ወደዛ ለምን ይታያል የሚለው። በነገራችን ላይ የኦርቶዶክስ ቸርች በክርስቶስ ስም የተጠራች ናት። የክርስቶስ አማኝ ክርስቲያን ህዝቦችን የያዘች ቤተክርስቲያን ናት። ቤተክርስቲያን ተብላ ነው የምትጠራው አይደለ? ልክ እንደዛ ካቶሊክም ጭምር እንደዛው ቤተክርስቲያን ተብሎ ነው የሚጠሩት። ለምን? የክርስቶስ አማኞች ስለሆኑ ማለት ነው። እና ፕሮቴስታንትም እንደዛው። ስለዚህ ሁላችንም ላይ ሁሉም ላይ ያለው ችግር እኩል ነው ኬር መደረግ መሰጠት ያለበት። ይሄ አንዱ ለአንዱ ቆይ እስቲ ሲጀመር ፕሮቴስታንት ላይ ያለው ችግር ተስተካክሎ እስኪያልቅ ድረስ የኦርቶዶክስ አይነካ፣ ያኛው ተስተካክሎ እስኪያልቅ ይሄኛው አይነካ የሚባል ነገር የለም። ሁሉም በወንጌል በእግዚአብሔር ቃል እየተመዘነ መስተካከል ያለበት ሁሉ ነገር መስተካከል አለበት ብዬ አምናለሁ። ምክንያቱም ከእግዚአብሔር ቃል በላይ የሚበልጥ ነገር መኖር የለበትም። እኔ አሁን የኦርቶዶክስን ቤተክርስቲያን እንዴት እንደምወድና እንደማከብር ታውቃለህ መቼም። ብዙ ሰው ሁሉም ሰው ያውቃል ሚዲያ ላይ ያለኝን ፍቅር ማለት ነው። እና ይሄንን ስናገር ከፍቅር ነው። ሚዲያ ላይ አንዳንድ ነገሮች ኦርቶዶክስ ቤተ እምነት ውስጥ ያሉ ነገሮች ቢስተካከሉ፣ እንደ እግዚአብሔር ቃል ያልሆኑ ልምምዶች ቢስተካከሉ እመልሳለሁ ሁሉ ብዬ ተናግሬያለሁ። ያንን ስናገር ለማስመሰል ወይም ኦርቶዶክሳውያን ለማስደሰትም ምንም አይደለም። የምሬን ነው ያልኩት፣ የእውነቴን ነው ያልኩት። እኔ ማንም ፕሮቴስታንት በዚህ ነገር ቢያዝን ጉዳይ አይደለም። የሚስተካከል ያለባቸው ነገሮች እንደ እግዚአብሔር ቃል ያልሆኑ የወጡ ነገሮች እግዚአብሔርን እንደሚያሳዝኑ መጽሐፍ ቅዱስ አስረግጦ በ4 ነጥብ ያስቀመጠው ነገሮችን ላይ ብትሰራና ቢስተካከሉ እነዚህ ነገሮች ማንንም ይቅርታ አልጠይቅም። ለኦርቶዶክስ መመለስ እውነቴን ነው የምናገር። ለምን እየተነሳ ቢፈጠፈጥ ማንም ሰው መመለስ አይቀርም። ለምን እንዴ የእናቴ አባቴ የቤተሰቦቼ የዘሬ ሲጀመር እኔ ኦርቶዶክስን ነው የማውቀው። ስወለድም ጀምሬ በኦርቶዶክስ ቤተ እምነት ውስጥ ነው የተወለድኩት፣ ያደግኩትም እዛው ነው። እዛ ተመለሰች ብሎ ሰው ሊደነግጥም ግራ ሊገባውም አይገባም። ጥያቄ የሚሆነው እነዛ ነገሮች እያሉ መስተካከል ያለባቸው ነገሮች እያሉ ሳይስተካከሉ ቢሄድ አሁን እኔ ሁሌ ቆይ መስተካከል ማለት ኦርቶዶክሶች እኮ ኤክስፕሌን ማድረግ ይችላሉ አይደል? እንደ ይሄን ነገር አሁን አንቺ ላስተካክላቸው ወይም የሚስተካከሉ የምትዩ ምናልባት ኦርቶዶክስ ለዘመናት ያኖረቻቸው ትክክል ብላ የምትሄድባቸው መንገዶች አሉ። ስለዚህ እነሱን በየጊዜው እየመጡ የሚቀጠቅጧቸው አሮን ነው ምን እንደሚፈልጉም ከነሱ ባላቅም በፕሮቴስታንት ሆነው በዘማሪት ሶፊያ የተባረኩ ደስ ያላቸው ሰዎች አሉ። በጣም ደስ ብሎቸው መዝሙሮቿን የሚያዳምጡ ብዙ ሰዎች አሉ። የእሷ ቫሊዩ ከነ ኤርሚያስ ቫሊዩ ይበልጣል እስከማየው ድረስ። ምክንያቱም አበርክታለች የሆነ ነገር ለዛች ለምታምንበት ቤተክርስቲያኗ ያበረከተችው ነገር አለ ዘማሪ ሶፊያ። ሌሎቹ ሳያበረክቱ ቁጭ ብለው መተቸት ብቻ የሚያደርጉ ሰዎች አሉ። እንዲሁም በነቢይት ብርቱካንች ብዙ ሰዎች እንዳሉት ራሳቸው ምስክርና የሰጡት ማንም ሳይዛቸው ማንም ሳይጎትታቸው እኔ ነቢይት ብርቱካን ጋር ሄጄ እሷ ጸልያለኝ እንደዚህ ነገር ሆኛለሁ፣ ከዚህ ነገር ተፈውቻለሁ፣ እንደዚህ ሆኛለሁ ያሉ ሰዎች አሉ። ያንን ክርስትና እንዲወጡላቸው የሚደረግ ፕሮፓጋንዳ ሶሻል ሚዲያ ላይ እየተሰራ ነው። ያንን እኔ እቃወመዋለሁ። ስለዚህ በዛ ነገር ላይ ምን መደረግ አለበት ብለን ብንነጋገር ይሻላል እንጂ ሮጠን ከኦርቶዶክስ ጋር ኮምፔር ማድረጉ there is no point እያልኩ ነው። ምንም አያገናኘው ከኦርቶዶክስ ጋር የሚያገናኘው ነገር የለም። የኦርቶዶክስ ወንድምና እህቶች በፍጹም የነቢይትን ብርቱካን ስም እየጠሩ ሲያብጠለጥሉ አታገኝም። እንዲሁም ዘማሪት ሶፊያ ሽባባው በብዛት እንዲያው ባለፈው በለቀቀችው ላይ ፖዚቲቭ ሆነው እንኳን የመለሱት የኦርቶዶክስ ልጆች ናቸው። እውነት ለመናገር ሲያብጠለጥሏት የነበሩት እና ቢች ዳር ላይ ሆነው በቡታታ መዝሙር የሚለቁ ሴቶችን ለምን አይናገሩ? እሷ እንዲያውም ቤቷ ውስጥ ሆና ነው ያመሰገነችው። እውነት ለመነጋገር ሽንት ቤት ሆነው እንደዚህ እያሉ የሆነ ነገር የሚያደርጉ ብዙ እያሉ እነሱ መቃወም እየተቻለ እሷ ላይ ሲሆን ግን የሚያበረቱት ድንጋይ ከባድ ስለሆነ ያንን ነገር ፊክስ ለማድረግ ነው የመጣ ነው እዚህ ቦታ ላይ ቱ ቢ ኦነስት። ግን አሁንም እላለሁ ኦርቶዶክስን አቁመን ስለ ኦርቶዶክስ ስለዚሁ ስላለው ችግር እዚህ ውስጥ ቆርጥመው ሊበሏቸው ያሉትን ሰዎች ቢያስተካክሉ በሚል የመጣ ነው።
ስለዚህ ኦርቶዶክስ መናገሩ አስፈላጊ ነው። ቴንክ ዩ እሱ ላይ ፎከስ እናድርግ። ቴንክ ዩ ዮኒ። አይ ልክ ነው። ርዕሱ ስለ ኦርቶዶክስም ስለ ፕሮቴስታንትም አይደለም ርዕሱ። ይቅርታ ዶክተር የምትናገረው ካለ ላስጨርስ። እናገራለሁ። ምንድን ነው አይ ቅድም እኔ እንኳ አክቹዋሊ ቅድም ስታወሩ ስለ ኦርቶዶክስ ነው ስታወሩ የነበረው እኔ ኢንቫይት ስደረግ ማለት ነው። እኔ ግን ያው ለኦርቶዶክስ ያለኝን ፖዚቲቭ በሚል እንጂ ስለሱ ለማውራት አይደለም የገባሁት። እና ምንድነው ምን መሰለህ ዮኒ፣ በዚህ ምድር ላይ አንድ ትልቁ ማወቅ ያለብን ነገር ምንድን ነው፣ እንደ አገልጋይም እግዚአብሔርን እንደምናመልክም ሰዎች እኛ የምንዳኘው በእግዚአብሔር ቃል ነው፣ በእግዚአብሔር መንፈስና በእግዚአብሔር ቃል ነው። በዘመናት መካከል ሰዎች ጌታ ኢየሱስ ክርስቶስን የአጋንንት አለቃ ብለውታል እኮ። የሰው ልጆችን ለማዳን የመጣውን ኢየሱስ ክርስቶስን ብዔልዜቡል የአጋንንት አለቃ ብለውታል። ይሄ በምድር ላይ እስካለን ድረስ የሰዎች ቲፎዞም ከፍ ሊያደርገን አይገባም፣ የሰዎች ቲፎዞም ዝቅ ሊያደርገን አይገባም። የኛ መሰረት ልንቆምበት የሚገባው መሰረት ኢየሱስ ክርስቶስ መሆን ስላለበት ነው። ሰዎች ፐርሰናሊ እኛ በእኛ ውስጥ ያለውን ነገር ሚስ አንደርስታንዲንግ አድርጎ እኛን አታክ ሊያደርጉ ይችላሉ። እውነተኛ ነገር ደግሞ እኛ ውስጥ እስካለ ድረስ ሰዎችንም ሴጣን ሰዎችንም ተጠቅሞ አታክ ሊያደርግ ይችላል። አሁን ሶፊ አሁን እኔ ነገርኩህ እኮ አንድ መዝሙራ እንደው ቆይ አንድ በጣም ወደው መዝሙር አለና እግዚአብሔር እድል ሰጥቶኝ የዛሬ 20 ዓመት የማስበውን ነው የምነግርህ። ትላልቅ ክሩሴዶች ላይ ብጋበዝ ይህን መዝሙር መታ እንድትዘምርልኝ ነው የምፈልገው ብዬ በጣም የተባረኩበት ህይወቴ የተቀየረበት ያለቀስኩበት ስንት መዝሙር አላት። በተለይ አንዱ መዝሙር ማለት ነው ምንድን ነው እነዚህ ሰዎች እያንዳንዳችን በምድር ላይ ያለን የራሳችን ድካም አለ። እኔ ስንት አሁን ለምሳሌ እውነት በእግዚአብሔር ፊት ለመናገር ስንት እንደ ኢትዮጵያ አሉ የሚባሉ አስነዋሪ ነገር የሚያደርጉ እግዚአብሔር በምህረቱ ከልሏቸው የሚኖሩ ምስጢራቸውን ደብቀንላቸው የምንኖር ስንት ሰዎች አሉ። ትላልቅ አገልጋዮች የተቀቡ ስማቸውን ግን የማንጠቅስ እግዚአብሔር አፍረታቸውን ሸፍነው ይኖራሉ። ስላልተገለጠ ምስጢራዊ ስላላወራን ሰዎች ምንድን ነው ምን ለማለት ፈልጌ ነው፣ እኛ ኮንሲደር ማድረግ ያለብን ማየትም ያለብን የእምነታችን ራስና ፈጻሚ የሆነውን ፕሮፌት ባለፈው ቡርቴ ብዙም አንታወቅም፣ ኦልሞስት እኔ ብዙም አላውቃትም፣ ግን እንደዚሁ ኦንላይን አገኘኋትና ስገባ የእግዚአብሔር መንፈስ ብዙ ተናገረ። እኔ ራሴ በጣም ተለወጥኩኝ። እግዚአብሔር ስለሷ ብዙ ነገር ነገረኝ። በእውነት እሷ መመስከር ትችላለች። ብዙ ነገር ተናገረኝ እግዚአብሔር። እኔ ራሴ ከዛ በኋላ በጣም ተለወጡ ስለሷ ያለኝ አመለካከት። ምክንያቱም እግዚአብሔር ስለሷ የሚነግረኝና ሰዎች